ተመልሻለሁ። እንግዲህ ተመልሻለሁ። በጣም ከምታስቡት በላይ መንፈሴ ጠንክሮ ተመልሻለሁ። ከምታስቡት በላይ አዶናይን አውቄው ተመልሻለሁ። ከምታስቡት በላይ ተስፋ አድርጌ ተመልሻለሁ። እንደ ህይወቴን ለመቀየርም 10 እጥፍ ጓጓለሁ። በጣም እሰራለሁም። ባይዘወይ ዛሬ ጠዋት ባይገርማችሁ አሙኝ ነው የተነሳው። እወዳችኋለሁ። እሺ ከምታስቡት በላይ ጠንክሬያለሁ። አኮራችኋለሁ። ከዚህ በላይ 100 እጥፍ እንሄዳለን። ሰማይ ነው የምንወነጨፈው። ፒሳይ ይሜ ብርዝና አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም። ተመርከከ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎን ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ተአምር ዝቅ አልልም። በምን ተአምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። እወዳቸዋለሁ። በትክክል ራሳችሁ መሆን ስትጀምሩ ይወዱኛል የምትሏቸው ሰዎች ማለት ነው የእናንተ ጠላት ሲሆኑ ትመለከታላችሁ በአይናችሁ ማለት ነው። ይህ ያወቅኩት እኔ መቼ እንደሆነ ታውቃላችሁ? እኔ በቃኝ ራሴን መሆን ፈልጋለሁኝ። ማንነቴን መቀየር ፈልጋለሁኝ። አዶናይ እንዳለ መቀየር ፈልጋለሁኝ። ምክንያቱም እኔ ታምቄ ነበረ። ራሴን እየደበቅኩኝ ነበር። አነጋገሬ ብትሉ፣ አሳሳቄ ብትሉ፣ የምወዳቸው ነገሮች እንዳለ ማለት ነው እዚህ ውስጥ ተደብቀው ነበረ። የሚያቁኝ ሰዎች አያቁኝም ነበረ። የሚያቁኝ ይመስላቸው ነበር። ጓደኞቼ ብትሉ፣ ቤተሰቦቼ ብትሉ፣ ተማሪዎች እንዳለ የማቃቸው ህይወቴ ውስጥ ያሉ ሰዎች ሌላ አዶናይ ነበር የሚያውቁት። የቤቴን በር ቁልፍ ሳረግ ግን ሌላ አዶናይ ይወጣ ነበረ። እነዚህ ሰዎች ይህ አዶናይ አያውቁትም። እነዚህ ሰዎች አዶናይ ምን ውስጥ እያለፈ እንዳለ አያውቁም ነበረ። እኔን ሊያማክሩኝ ዝግጁ አልነበሩም። ምክንያቱም እኔን የሚያውቁኝ በሌላ ህይወቴ ነው። ሌላ አዶናይ ነበር የሚያውቁት እነሱ። ከዛ ይህ ምን ፈጠረብኝ? ብቸኝነት እንዲሰማኝ ያደረገኝ። በሰው ተከብቤ ያለ ብቸኝነት እንዲሰማኝ፣ ሰው እያለኝ እንደሌለኝ። because የለኝማ ሰው አልነበረኝም የዛኔ። ጓደኞቼ የምላቸው እየተረቡኝ ነበር ለመቀየር ስሞክር፣ እየሳቁብኝ ነበር። አሁን የጀመርኩት ይሄ ቲክቶክ ዩቲዩብ ከመጀመሪያ በፊት ስንት ጓደኛ መሰላችሁ የተረበኝ? ስንት መሰላችሁ ይሳቀብኝ? ይህ ሁሉ አሳልፈዋለሁ። ብዙዎቻችሁ ደግሞ ይህ ኤክስፒሪየንስ ላለማድረግ ነው ስቲል አሁንም ተደብቃችሁ ያላችሁት። አስታውሳለሁኝ አንድ የፋሚሊ ሪሌቲቭ ማለት ነው የኔ ቤተሰብ አስታውሳለሁኝ እኔ ከሌለሁኝ አንተ ማን ይኖርልሃል ብቻህን ትቀራለህ ሲለኝ፣ ብቻህን ትቀራለህ ሰው የለህም አንተ እኮ ብቻ ስለሆንክ ነው እየደወልኩኝ እያጽናናሁክ ያለውክ ካንተ ጋር ያወራውኝ ያለውት። ይህ ሲለኝ ልቤ ውስጥ የተሰማኝ ልነግራችሁ አልችልም። የሆነ እንደ ለማኝ ነው የተሰማኝ። እኔ ሰውን ጥሎኝ እንዳይሄድ በጣም በመፍራቴ የተነሳ በቃ መለመን የጀመርኩበት እንደዛ አይነት ሲቹዌሽን ውስጥ ነው የገባሁት። ራሴን መደበቅ፣ የሆነ ነገር ስጠየቅ እሺ ኖ ማለት እየፈለኩኝ እሺ ወደዛ ቦታ መሄድ አልፈልግም ማለት እየፈለኩኝ ሳልወድ ሄዳለሁ። ኢቭን ተጨናንቄ በመመለስ በቃ ልቤ ውስጥ ያሉ ጭንቀቶች ማውራት እየፈለኩኝ ግን የሚያወራኝ ሰው የሚረዳኝ ሰው አልነበረም። ገባችሁ? እናንተ ደግሞ እርግጠኛ ነኝ እዚህ ሲቹዌሽን ላይ እንዳለሁኝ። አንተ እዚህ ሲቹዌሽን ላይ ነው ያለው። ትፈራለህ። አንተ ካጠገብ ያሉ ሰዎች እንደማይወዱህ ታውቃለህ። በማንነትህ ነው ማለት በውሸት ማንነትህማ ሊወድህ ሊያስመስሉ ይችላሉ። አንቺም እንደዛው። ካንቺ ጋር ያሉት ጓደኞች ቤተሰቦች አያውቁሽም ማን እንደሆንሽ። አንቺ የልብሽን ጭንቀት በስነ ስርዓት vulnerable ሆነሽ ማካፈል አቅሙ የለሽም። ይከብድሻል በጣም። ምክንያቱም እነዚህ ሰዎች ስታገኛቸው ሁሌም ሰርፌስ ሌቨል ነው ህይወትሽ። ወሬያችሁ ሰርፌስ ሌቨል ስለ ዓለማዊ ነገር ነው የምታወሩት። አሁን እየተጨናነቃችሁ ከሆነ እውነት
ጥልት ካረጋችሁ ማንነታችሁ ህይወታችሁ እንዳለ ከናንተ አቅራቢያ ያሉ ሰዎች የማይረዷችሁ ከሆኑ ብቸኝነት የሚሰማችሁ ከሆነ በሰው ተከባችሁ ያለ አሁን የምነግራችሁ ነገር ልብ ብላችሁ ስሙ። ብዙዎቻችሁ ለምን ራሳችሁ መሆን እንደምትፈሩ አሁን በደንብ አድርጌ ኤክስፕሌን ላድርግላችሁ። ምክንያቱም እኔ ራሴን መቀየር ስጀምር ነው ያወቅኩት። ይህ ባላቅ ኖሮ በምንም ተአምር እኔ ራሴን ለመቀየር አቅሙ አይኖርኝም ነበረ። ምክንያቱም እነዛ ህይወቴ ውስጥ የነበሩ ጓደኞች ብትሉ የማይጠቅሙኝ ቤተሰቦች ብትሉ ከነሱ ጋር ስታኮኝ ይኖር ነበረ። እፈራ ነበር እነሱን ለመልቀቅ። ለምን እንደምትፈሩ ላስረዳችሁ። ለምሳሌ እናንተ ጓደኞች አሏችሁ ህይወታችሁ ውስጥ which is ጓደኛ አላችሁ ህይወታችሁ ውስጥ። ከዛ ቤተሰብ አላችሁ። ሌላ ደግሞ which is it could be classmates ተማሪ ከሆናችሁ ወይም ደግሞ የሥራ ባልደረባ ሰራተኛ ከሆናችሁ ማለት ነው። ሁላችሁም እነዚህ የእናንተ ኮሚኒቲ ናቸው። ገባችሁ? ቀን በቀን ከነዚህ ሰዎች ካልተገባባችሁ የሚጎድልባችሁ ነገር አለ። አትሊስት ይጎድልብኛል ብላችሁ የምታስቡት ነገር አለ። ከሥራ ባልደረባችሁ ማትግባቡ ከሆነ ስራ የመስራት አቅማችሁ ዝቅተኛ ይሆናል። which is ገንዘብ ልታጡ ትችላላችሁ ወይም ደግሞ ከስራ ልትባረሩ ትችላላችሁ። እንዳለ ከናንተ ጋር የሚሰሩ ሰዎች ከጠሏችሁ ማለት ነው። ስለዚህ ይህ በምንድነው የሚይዟችሁ እነዚህ ማለት ነው እናንተን እንዳይጠሉ ብላችሁ ታስመስላላችሁ። ወደዚህ እንመጣለን። አሁን ሁለተኛው ጓደኛ ደግሞ ብቸኝነት ትፈራላችሁ። ጓደኛ ከሌለኝ ከማን ጋር ነው ወደ በርገር ለመብላት ወደ ከተማ የምወጣው? ከማን ጋር ነው ሙቪ ለማየት የምወጣው? ከማን ጋር ነው እማወራው? ብቻዬን ብቀርስ የሚል ብቸኝነት ትፈራላችሁ። ስለዚህ እነዚህ ጓደኞች ማለት ነው በምን የናንተ ምንድነው የሚያስፈራሯችሁ? ከነዚህ ለመላቀቅ ያቃጣችሁ ምክንያት is because ብቸኝነት ስለምትፈሩ ነው። ገባችሁ አይደለ? ሎንሊነስ። ቤተሰብ ደግሞ ባይቀበሉኝስ ቤተሰቤ ባይቀበሉኝ እኔ ምንድነው መሆነው? ህይወቴ ምንድነው መሆነው? ብቻዬን እቀራለሁ፣ ሰው አይኖረኝም። ይህ ሁሉ አስተሳሰብ ማለት ነው ብቸኝነት ባይቀበሉኝስ የሚል እናንተ እንዳይጠሉ ብላችሁ ታስመስላላችሁ ከስራ እንዳትባረሩ ማለት ነው። እነዚህ ሁሉ የመጨረሻ ፍርሃታችሁ ነው። እናንተ በእነዚህ 3 ምክንያቶች ናችሁ እስካሁን ከማይጠቅሟችሁ ሰዎች ጋር ያላችሁት። ብቸኝነት ትፈራላችሁ በጣም ማለት ነው። በሰው እንድትቀበሉ በጣም ትፈልጋላችሁ። ለምን ብለን ይህ ጥያቄ ስንመልስ መፍትሄያችሁ እዛው ውስጥ ታገኛላችሁ ማለት ነው። ምክንያቱም በእርግጠኝነት ሁላችሁም እዚህ ያላችሁ ከዚህ ህይወት መውጣት ትፈልጋላችሁ። ካስመሳይነት ከሚያናድዳችሁ ሰው መራቅ ትፈልጋላችሁ። ከሚጎዳችሁ ሰው የማይጠቅማችሁ ቦታ መሄድ አትፈልጉም። ግን ስቲል እየሄዳችሁ ነው ለሰው ስትሉ ማለት ነው። መፍትሄው እንግዲህ እዚህ ላይ ነው ያለው። ኮሚኒቲ ከ100 ዓመት በፊት alright ኮሚኒቲ ማለት ማህበረሰብ ማለት ነው። እናንተ የራሳችሁ ማህበረሰብ አለባችሁ which is your family ጓደኞቻችሁ አብረው ከናንተ ጋር የሚወጡ የሚያባሏችሁ በርገር ምናምን ለመዝናናት የምትወጡት ከዛ መምህራኖቻችሁ ተማሪዎች እንዳለ የምታውቁት ሰው ጎረቤታችሁ እነዚህ ኮሚኒቲ ይባላሉ። ከ100 ዓመት በፊት እነዚህ ሰዎች ማለት ነው ካስከፋችሁ ቅጣታችሁ ምን ነበር መሰላችሁ? ወይም ደግሞ የእናንተ ቅጣት ከማህበረሰብ ትገለላላችሁ which is discriminate ተደረጋላችሁ። ከማህበረሰብ ከተገለላችሁ ደግሞ ማለት ነው አሁን ከማህበረሰብ ከወጣችሁ ታቆታላችሁ። ምንም ነገር አያጋጥማችሁም። ብቸኝነት ብቻ
ያጨናንቃቸዋል። ድሮ ከ100 ዓመት በፊት ግን የኛ አንሰስተሮች ወይም ደግሞ አያቶቻችን ጫካ ላይ እየኖሩ እያለ እንደዚህ አሁን ፎቆች ወይም ደግሞ ሴፍቲ ሳይኖር ከአራዊት እንስሳ ጋር እየኖሩ እያለ አብረው ከማህበረሰብ መነጠል ማለት ወደ ጫካ ብቻህን መውጣት ማለት ነው። ብቻህን መውጣት ማለት ነው። ይህ አስተሳሰብ ባይዘው ስቲል እስካሁን አለን። ሰዎች ነን እኛ። ይህ አስተሳሰብ ማለት ነው ዲኤንኤያችን ውስጥ ነው ያለው። ዲኤንኤ ታውቃላችሁ እንዳለ ማለት ነው ኢንስቲል ተደርጎብናል። በቃ ይህ እናምናለን። ምክንያቱም ሰዎች ነን። አሁን ዴቨሎፕድ ስላደረግን የተሻሻለ ሞደርን የሆነ ሶሳይቲ መጥቷል ምናምን ፎቆች ገምተናል፣ የአራዊት እንስሶች አውጥተናል ምናምን። የዛኔ ግን ይህ አስተሳሰብ ነበረን። ስቲልም ይህ አስተሳሰብ አለን። የተለወጠው ይህ ዓለማችን ብቻ ነው። ገባችሁ አይደል? ስለዚህ ከማህበረሰብ መነጠል እናንተ ምንድነው የሚያደርጋችሁ? ወደ ጫካ ብቻህን መውጣት ያጋጥማል ማለት ነው። ከቤተሰቦቻችሁ፣ ጓደኞቻችሁ፣ ማህበረሰቦቻችሁ የሚሉት ነገር ተቃራኒ ከሄዳችሁ እናንተ ወይም ደግሞ እነሱ የማያውቁትና የማይጠብቁት ጸባይ ከናንተ ካሳያችሁ ወደ ጫካ ብቻችሁን መውጣት አለ ማለት ነው። ወደ ጫካ ብቻችሁ ከወጣችሁ ምንድነው የሚያጋጥማችሁ? በአራዊት እንስሳ ትበላላችሁ ወይም ሌላ ማህበረሰብ ይገላችኋል። ጠላት መስሏቻቸው ይገላችኋል። ምክንያቱም ከማህበረሰባችሁ ከሰርክላችሁ ወጣችኋል። ገባችሁ አይደለ? ስለዚህ የዛኔ ከዚህ ማህበረሰብ መውጣት ማለት ወዴት መውጣት ነው? ምቀኛ ያለበት ቦታ፣ አራዊት። ስለዚህ ከዚህ መውጣት ማለት ምንድነው? ሞት which is ሰርክል ታረጉና ይሄ ሞት ትሉታላችሁ። ሞት። ከዛ የዛኔ እዛ የድሮ አስተሳሰብ ላይ ወይም ደግሞ የድሮ ኑሮ ላይ ሆናችሁ ከማህበረሰባችሁ ከወጣችሁ ሞት ነው የሚያጋጥማችሁ። ስለዚህ እንዳትሞቱ ብላችሁ ምንድነው የምታደርጉት? ሰርቫይቭ ታደርጋላችሁ በማስመሰል እምቢ ማለት እያማራችሁ እሺ ስትሉ ስትገዙ። ገባችሁ? ለቤተሰቦቻችሁ ሳታስከፉ ራሳችሁን እያጣችሁ ራሳችሁን እየጠላችሁ ህይወትን እየጠላችሁ ደስታችሁን እያጣችሁ ማህበረሰብን እያስደስታችሁ ትኖራላችሁ። ማህበረሰብ ከተቀየመባችሁ፣ ማህበረሰባችሁ ተቀይሞ አባታችሁ ወይም እናታችሁ ከተናገረባችሁ፣ እናታችሁና አባታችሁ ደግሞ ማህበረሰብን የሚያከብሩ ከሆኑ ወደዚህ ውጭ መፍራት የሚፈሩ ከሆኑ እናንተም እንደዛው እንድትፈሩ ያደርጓቸዋል። አለበለዚያ ምንድነው የሚያደርጓችሁ? ዲስኦን ያደርጓቸዋል ቤተሰቦቻችሁ። ይህ ሐሳብ ነው ያለው። ሰብኮንሺየስሊ ይህ እናምናለን። ወደ ሞት ወደ የማይታወቀው ህይወት መውጣት እንፈራለን። ወደዚህ ሞደርን የሆነ ሶሳይቲ ስናመጣው እንዴት ነው ይህ ነገር አፌክት የሚያደርገን ብላችሁ ካሰባችሁ ብዙዎቻችሁ ሰርክል አላችሁ፣ የራሳችሁ ሰርክል አላችሁ። እዚህ ሰርክል ውስጥ ምንድነው ያሉት? ጓደኛ አለ፣ ቤተሰብ አለ፣ ስራ ባልደረባ፣ ተማሪ፣ ክላስሜት፣ ሌላ ምን አለ? ጓደኛ፣ ቤተሰብ፣ ስራ ባልደረባ፣ ተማሪ፣ ጎረቤት። ትልቁ የኢትዮጵያውያን ችግራችን ደግሞ ባህል። ይህ የእናንተ ማህበረሰብ ነው። የእናንተ ማህበረሰብ ገባችሁ አይደል? which is የእናንተ ሴፍቲ ነው። ከዚህ ከወጣችሁ ምንድነው የሚያጋጥማችሁ? አይምሮአችሁ ምንድነው ብሎ የሚያስበው? ሞት። because እዚህ ላይ የሚገኝ ምንድነው? ምቀኛ እና አራዊት እንስሳ። ጫካ ላይ እየወጣችሁ ነው። ጫካ ላይ ስትወጡ ደግሞ የሚያጋጥማችሁ አታውቁም እናንተ። ለዛም ነው እናንተ ማንነታችሁ መቀየር ይከብዳችሁ። is because subconsciously አይምሮአችሁ ይህ ያምናል ወደ ጫካ እንደምትወጡ ማለት ነው። ወደ ጫካ እንደምትወጡ መሞት እንደምትችሉ። ስለዚህ ይህ አስተሳሰባችሁ አሁን መቀየር ይኖርብናል ማለት ነው። ምክንያቱም ህይወት እንደ ድሮ አይደለም ያለው። አሁን እንደ ድሮ ወደ ውጭ ስትወጣ አንበሳ መጥቶ አይበላህም። ገባችሁ አይደለ? ብቻችሁ ብትሆኑም ይህ ሞት አያጋጥማችሁም። አራዊት እንስሳ አይበላችሁም። ምቀኛ መጥቶ አይገላችሁም ብቻችሁ ስለሆናችሁ።
ግን ሰብኮንሺየስሊ እንደዛ ብላችሁ ስለምታምኑ which is subconscious ማለት የማይታወቃችሁ አሁን ለመተንፈስ የሚያግዛችሁ ሰብኮንሺየሳችሁ ነው። መቼስ ወይኔ መተንፈስ አለብኝ እያላችሁ አታስታውሱም። ሁሌም ልተንፈስ አትሉም። ኦሬዲ ቴክ ኬር የተደረገ ነው። ገባችሁ? አንዳንዴ መኪና ስትነዱ ምናምን ማለት ነው ሳይታወቃችሁ ቤታችሁ አትደርሱም ሳትሉም ይሁን በስመ አብ ወመንፈስ ቅዱስ እሱ ሰብኮንሺየስ ማይንዳችሁ ኦሬዲ ስላወቀው ምንድነው የሚያደርጋችሁ? ራሱ ይመራችኋል። አይምሮአችሁ ትንሽ ቀለል እንዲላችሁ ማለት ነው። እናንተም ያሳሰብ ሰብኮንሺየስ ማይንዳችሁ እየተቆጣጠረባችሁ ነው፣ እንደ ትንፋሳችሁ ማለት ነው። ሳይታወቃችሁ እናንተ ከዛ ፈሪ ትሆናላችሁ። ከሰው መነጠል ያስፈራችኋል። ከሰው መነጠል ሞት እንደሆነ ታምናላችሁ። ስለዚህ ይህ አስተሳሰባችሁ ኦሬዲ ቼክ እንድታደርጉ እያገዝኳችሁ ነው። ምክንያቱም ለውጥ የሚመጣው ከዚህ ነው። ገባችሁ አይደለ? አሁን ወደ ስቴፕ ባይ ስቴፕ በደንብ አድርጌ ላስገባችሁ እንዴት አድርጋችሁ ራሳችሁ እንደምታገኙ ማለት ነው። ራሳችሁ እንዴት አድርጋችሁ እንደምትሆኑ፣ እንዴት አድርጋችሁ ኖ ማለት እንድትማሩ፣ የማይጠቅሟችሁ ሰዎች ከህይወታችሁ እንዴት እንደምታስወጡ ስቴፕ ባይ ስቴፕ ምን ማድረግ እንዳለባችሁ አሁን ነግራችኋለሁ ማለት ነው። ምክንያቱም የበለጠ ህይወት ይገባችኋል። ራሳችሁ መሆን ስትሉ በቀላሉ ታዋቂ ትሆናላችሁ፣ በቀላሉ ሀብታም ትሆናላችሁ፣ እድሎች አያመልጧችሁም። ለእናንተ የሚገባ እድል ተነስታችሁ በእጃችሁ ትጨብጣላችሁ። ሰዎችን ለማስደሰት ምናምን እያላችሁ ሰዎችን ፈርታችሁ ማለት ነው ዝቅ ማለት ታቆማላችሁ። you get up you know ሴት ከሆንሽ አንቺ ደረትሽን ነፍተሽ በኩራት ትናገሪያለሽ፣ እድልሽ ታመጫለሽ። ወንድ ከሆን ካንተ ደግሞ ቢዝነስ ትጀምራለህ፣ ለመውደቅ አትፈራም። ሰው ይተርበኛል የሚል አስተሳሰብ ካይምሮክ ይጠፋል። ስቴፕ ባይ ስቴፕ አሁን አሳያችኋለሁ። አንደኛው ስቴፕ እንግዲህ የሚሆነው ምንድነው? ሰልፍ አዌርነስ ሊኖር ይገባል። ሰልፍ አዌርነስ እተረጉምላችኋለሁ በአማርኛ። ሰልፍ አዌርነስ ማለት ራስን ማወቅ ነው። ራሳችን እንዴት አድርገን ነው የምናውቀው? አሁን መጀመሪያ ስለ ጫካው ታሪክ የነገርኳችሁ ማለት ነው። እሱ ስለ ራሳችሁ እንድታውቁ እያደረኳችሁ ነው። which is አይምሯችሁ እንዴት ፋንክሽን እንደሚያደርግ አሁን እሱን አውቃችኋል። የምትፈሩት እናንተ ፍርሃትን አይደለም የምትፈሩት is because መሞት ስለምትፈሩ ነው። ብዙዎቻችሁ ለምን እንደምትፈሩ ለራሱ ግራ ይገባችኋል። that is because ራሳችሁን እያወቃችሁ ስላልሆነ ነው። ለምንድን ነው ራሳችሁን ማታውቁት? is because እድሜ ልካችሁ ስታስመስሉ ስለኖራችሁ። ብዙዎቻችሁ ማለት ነው የውሸት ማንነታችሁ በጣም ከማንጸባረቃችሁ የተነሳ ውሸት የሆነው ማንነታችሁ እንዳለ ከማህበረሰባችሁ ጋር ከማጋራታችሁ የተነሳ ምንድነው የምትሆኑት? ትክክለኛው ማንነታችሁ ትረሱታላችሁ። ስለዚህ የሚያመጣው ምንድነው? ትክክለኛ ማንነት ይረሳል ወይም ደግሞ አውተንቲክ የሚሉት በእንግሊሽ። ትክክለኛ ማንነታችሁ ትረሱታላችሁ ማለት ነው። ትክክለኛ ማንነታችሁ ስትረሱት ደግሞ ምንድነው የምትሆኑት? ኢንፍሉዌንስ ትደረጋላችሁ ባገኛችሁ ሰው which is people pleaser ትሆናላችሁ። ሰዎችን ለማስደሰት ትጥራላችሁ። ራሳችሁን መሬት ላይ ታስቀምጣላችሁ። ሌላ ምንድነው የምታደርጉት? ትክክለኛ ማንነታችሁ ስትረሱ ሰዎች ትፈራላችሁ፣ ኢንፍሉዌንስ ትደረጋላችሁ በቀላሉ ማለት ነው። people please ታደርጋላችሁ። አንድ ሰው መጥቶ እናንተ ለመቆጣጠር በጣም ቀላል ነው። ምክንያቱም ያ ሰው ለማስከፋት ስለምትፈሩ ራሳችሁን መሬት ላይ አውድቃችሁ ሌላ ሰውን ከፍ ማድረግ ትመርጣላችሁ because you're scared። ለምን? ሰዎች ስለምትፈሩ ማለት ነው። ሰዎች ከከዷችሁ እናንተ ወደ ነገርኳችሁ ወደ ሞት ወይም ደግሞ ወደ የማይታወቀው ህይወት እንደምትወጡ ታምናላችሁ። ከዚህ ነው የሚጀምረው ደግሞ እናንተ ማወቅ ያለባችሁ። ይህ ሁሉ አስተሳሰብ ከየት ነው የመነጨው? አሁን የጫካ ታሪኩን ነግሬያችኋለሁ። ግን ከዚህ ሁሉ የባሰ ደግሞ እናንተ ኢንፍሉዌንስ ያደርጋችሁ ማን ነው? ቤተሰቦቻችሁ፣ ቤተሰብ። ስለዚህ አሁን ስለ ቤተሰብ ማውራት አለብን። ገባችሁ አይደል? ስለ ቤተሰብ ማውራት አለብን። ቤተሰቦቻችሁ እንዴት አድርገው ነው እናንተ ውሸታም እንድትሆኑ ወይም ደግሞ የውሸት ማንነታችሁ እያሳያችሁ እንድትኖሩ ያደርጓችሁ? እንዴት? because አባትና እናት ኢትዮጵያ ላይ የሚታየው አባትና እናታችን
እየቀጡ ነው ያሳደጉን። አባትና እናት ሆኖ ካልቀጡ ልጃቸውን አንቺ ልጅሽን አደባስ ይጂ ልጅሽን ቅጪ እየተባሉ ያደጉት አባትና እናታችሁ። እነሱ አባትና እናታችሁ ደግሞ በአባትና በእናታቸው እየተቀጡና አደብ እያሳዟቸው ነው ያደጉት። ግን ችግሩ አባትና እናታችሁ አሁን እየነገርኳችሁ ነገር የነገራቸው ሰው ስላልነበረ እናንተንም በዚህ አስተዳደግ አሳደጉ እየቀጡ ማለት ነው። ለምንድን ነው የሚቀጧችሁ? ራሳችሁን ስትሆኑ መጮህ ሲያምራችሁ ልጅ እያላችሁ ሄይ ምናምን እያላችሁ ዋው ስትሉ አባትና እናታችሁ ምንድነው የሚያደርጉት? አባታችሁን ፍጥጥ ይላችኋል ወይም በኩርኩም አናታችሁ ይላችኋል። እናታችሁ ደግሞ ቤት ስትገባ ቤት ግቡ ብቻ። ከዛ ትፈራላችሁ። because አባትና እናታችሁ የእናንተ ምንድናቸው? ሱፐር ሂሮ ናቸው። ሱፐር ሂሮ ወይም ደግሞ የእናንተ አዳኝ ልጆች ሆነን ማለት ነው። የኛ አዳኝ ቤተሰቦቻችን ናቸው፣ አባትና እናታችን ናቸው። አባትና እናታችን ከሌሉ በስመ አብ ወመንፈስ ቅዱስ አለቀልኝ ወይኔ ነው። ገባችሁ? ስለዚህ አሳልፈን ራሳችንን እንሰጣቸዋለን። ብዙ አባትና እናቶች ደግሞ ይህ እድል ተጠቅመው እኛን ያበላሹናል። ትክክለኛው ማንነታችን ይገሉታል ማለት ነው። ግን አይታወቃቸውም። እኛ ስለሚጠሉን ሳይሆን እነሱም እንደዛው ስላደጉ ነው። ይህ ጀነሬሽናል ከርስ ይባላል፣ ወይም ደግሞ ከቤተሰብ የሚወርድ እርግማን ማለት ነው። ስለዚህ ራሳችሁን ስትሆኑ አባታችሁ ይኮረኩማችኋል። ቤት ስትገባ በምድር ይባል ቀበቶ ትመቻለሽ። እዛው ጠረጴዛ ላይ ተሰቅላችሁ ወደ ውጭ ሰው ያየ ማህበረሰብ ያየ ጠረጴዛ ላይ ተሰቅላችሁ መደነስ ስትጀምሩ ወይም ደግሞ መሮጥ ስትጀምሩ ምናምን እያያዙ በኩርኩም ትመታላችሁ። ከዛ እነዚህ ሁሉ ምንድነው የሚያስተምራችሁ? ራሳችሁ መሆን ጥፋት ነው። ራሳችሁ ከሆናችሁ ትመታላችሁ የሚል አሳሰብ ቀርጻችሁ ታድጋላችሁ ማለት ነው። ገባችሁ እንዴት ኮንዲሽን እንደሚያደርጋችሁ? ከዛ ራሳችሁ መሆን ጥፋት ነው የሚል አሳሰብ ካላችሁ ምንድነው የምትሆኑት? ቤተሰቦቻችሁን ለማስደሰት ምንድነው የምትሆኑት? ታስመስላላችሁ ማለት ነው። ቤተሰብ ለማስደሰት ታስመስላላችሁ። ከዛ እድሜ ልካችሁ እናንተ ከቤተሰቦቻችሁ ጀምሮ እያስመሰላችሁ ነው ያደጋችሁት። አሁን ደርሳችሁ ለምን አስመስላለሁ ወይ ምናምን ብላችሁ የምትጨናነቁ ከሆነ ከዚህ ነው እየመጣ ያለው፣ ከቤተሰብ ነው። በቃ ቤተሰቦቻችሁ እንዳለ አስመሳይ አድርገው አሳድጓችኋል። ካላስመሰላችሁ ሁሌም ትቀጣላችሁ፣ ትሰደባላችሁ፣ ትተረባላችሁ በቤተሰቦቻችሁ። አባትና እናታችሁ እየተኮረከማችሁ ያደጋችሁት። አሁን ደርሳችሁ ራሳችሁ ካስመሰላችሁ ምንድነው የምትሆኑት? ራሳችሁ ለማስፈሰድ ትፈራላችሁ። ለምን ብላችሁ ከጠየቃችሁ ሰዎች እንደ አባትና እናታችሁ እንዳይኮረኩሟችሁ እና እንዳይጥሏችሁ ስለምትፈሩ። አያችሁ፣ ራሳችሁን ለማስመሰል ትፈራላችሁ። ለምን? ሰዎች እንደ አባትና እናታችሁ እንዳይኮረኩሟችሁና እንዳይጥሏችሁ ስለምትፈሩ ማለት ነው። ስለዚህ ሁሉም ሰው የእናንተ ምንድነው የሚሆነው? አባትና እናት ይሆናል። አባትና እናታችሁ ሁሌም ከናንተ በላይ አልነበሩም? ከናንተ በላይ ነበሩ። ሁሌም ከናንተ በላይ ነበር የምትመለከቷቸው። እንደ ጠቅላይ ሚኒስተር ነበር የምትመለከቷቸው። እንዳለ ያገኛችሁት ሰው የእናንተ ጠቅላይ ሚኒስተር ይሆናል ማለት ነው። እንዳለ ያገኛችሁ ሰው የእናንተ አባትና እናት ይሆናል ማለት ነው። አባትና እናታችሁ ሁሉም ሰው ከሆነ ምንድነው የምትሆኑት? እናንተ ምንድነው የምትሆኑት? አስመሳይ። ምክንያቱም ካላስመሰላችሁ እንደ ዶሮ አባትና እናታችሁ እንደቀጧችሁ ሰውም እንደሚቀጣችሁ ታምናላችሁ። ካላስመሰላችሁ እንደ ዶሮ አባትና እናታችሁ አስወጥተው እንዳይጥሏችሁ ስለምትፈሩ ወደ ጫካው ማለት ነው። አሁንም
ታስመስላላችሁ ማለት ነው። ሁሉም ሰው የእናንተ አባትና እናት ይሆናል። አንድ ሰው መጥተው ወደዚህ ቦታ እንሂድ ስትባሉ እሺ፣ ወደዛ ቦታ እሺ፣ የልባችሁን ነገር መናገር አትችሉም። አባታችሁ እየተቆጣችሁ እያለ እንዴ ባቢ ኖ እኔ እንደዚህ አልፈልግም፣ አልወድም፣ እንደዚህ አልሄድም እንደዚህ ስትሉ ምንድነው የተባላችሁ? ተኮርኩመሻል። ሁልሽም በአባትና በእናትሽ ካልተኮረኩምሽ በመምህርሽ ተኮርኩመሻል። ገባችሁ አይደለ? ስለዚህ ምርጫችሁ አስመሳይ መሆን ነው። አሁን ግን ልጅ አይደላችሁም ያላችሁት። አሁን ይህ ሁሉ የነገርኳችሁ ነገር የመጀመሪያው ስቴፕ እንድታውቁ ነበረ which is self awareness እንዲኖራችሁ ነበረ። የመጀመሪያ ስቴፕዋ self awareness ራሳችሁ እንድታውቁ ከየት እየመጣ እንዳለ ይህ ሁሉ ችግር ማለት ነው። ማወቅ ያለባችሁ ከልጅነታችሁ የመነጨ ነው። የመጀመሪያ ስቴፑ self awareness ቼክ አድርገናል። አሁን self awareness ቼክ ራሳችሁን አውቃችኋል። አሁን ለምን እንደምትፈሩ አውቃችኋል። ከአባታችሁ ከእናታችሁ የመጣ ነው፣ ከቤተሰቦቻችሁ የመጣ ነው። ለዛም ነው የምትፈሩት ሰዎች ማለት ነው። እነዚህ ሰዎች እንዳይጥሏችሁ ማለት ነው። ኦልራይት። ከዚህ ሁለተኛ ምንድነው የምታደርጉት? አሁን የምታደርጉትን ነገር ሁለተኛ ስቴፕ ልንገራችሁ። ሁለተኛ ደግሞ self acceptance ነው። self acceptance which is ራስን መቀበል። self acceptance ወይም ራስን መቀበል። ራስን መቀበል ማለት ምን ማለት ነው? ብዙዎቻችሁ ራሳችሁን አትቀበሉም። ሰውነታችሁ አትቀበሉትም፣ አነጋገራችሁ አትቀበሉትም፣ አስተሳሰባችሁ አትቀበሉትም። ድክመት አለኝ፣ ጎዶሎነት አለኝ ብላችሁ ታስባላችሁ። ይህ የመጣው ደግሞ of course ከልጅነታችሁ ነው which is ቤተሰቦቻችሁ በማንነታችሁ ስላልተቀበሏችሁ እኔ አልጠቅምም፣ እኔ አልረባም፣ አስተሳሰቤ አይረባም፣ አሳሳቄ አይረባም፣ ጩኸቴ አይረባም፣ ራሴ መሆኔን አልረባም፣ አይገባኝም እንደዛ መሆን ብላችሁ ታምናላችሁ። ምክንያቱም ቤተሰቦቻችሁ ይህ አይነት ጸባይ ስታሳዩዋቸው ራሳችሁን ተቀበላችሁ ያ ማንነታችሁ በኩራት ሄይ ብላችሁ ስታስወጡ ኖ ትባላላችሁ። ስነ ስርዓት ቁጭ በል፣ ስነ ስርዓት ዝም ኩርኩም አናትሽ ላይ እየተቆጣችሁ ያደጋችሁት። ሰው ራሳችሁን መቀበል አትችሉም of course። ሰው ለዛም ነው አሁን ቤተሰቦቻችሁ ሳይቀበሉ ነው ያሳደጓችሁ። እናንተ አልተቀበሏችሁ። ይህ ደግሞ እናንተ ስለሚጠሉ አይደለም። that's all they know። የተማሩት ይህ ነው ከቤተሰቦቻቸው እነሱ። አያችሁት? ይህ የቤተሰብ እርግማን እንደሆነ ይህ ነው generational curse የሚባለው። እናንተ ደግሞ እዚህ መጣችሁ ራሳችሁ ብሬክ ማድረግ አለባችሁ። ይሄ ካልሰበራችሁት ምንድነው የምትሆኑት? ልጆቻችሁ ላይ ያልፋል። ከቤተሰቦቻችሁ የተማራችሁት ነገር ልጆቻችሁም ታስተምራላችሁ። እናንተ በቁጣ ራሳቸው እንዳይሆኑ እየተቆጣችሁ ለባህልን እየፈራችሁ ልጆቻችሁ ባህልን እንዲከተሉ እያደረጋችሁ መጨረሻ ላይ እንደናንተ እስርስር ብለው ሰው እንዲወዳችሁ እያስመሰሉ እንዲኖሩ ታረጋላችሁ። so you have to accept yourself። አሁን ራሳችሁ የምትቀበሉበት ሰዓት ነው። ቤተሰቦቻችሁን ይቅርታ በሉ፣ ቂም አትያዙ በእነሱ። የሚችሉትን ያህል እያደረጉ ነበረ። አሁን ሰዓቱ የእናንተ ነው። ራሳችሁ የምትቀበልበት ነው። ምንድነው መቀበል የምትፈሩት? ከራሳችሁ መደነስ ትወዳላችሁ፣ ግን መደነስ ያስፈራችኋል። ጮኻችሁ ማውራት ትፈልጋላችሁ፣ ግን ጮኻችሁ ማውራት ያስፈራችኋል። መሳቅ ትወዳላችሁ፣ ግን መሳቅ ያስፈራችኋል። አይምሯችሁ የሚናገር የሆነ ድምጽ አለ፣ ኦፒኒየን ያለው እኔ መናገር ፈልጋለሁ የሚል ድምጽ አለ። እሱን መናገር ትፈራላችሁ because you think ይህ እንደማይረባ የእናንተ ሐሳብ እንደማይረባ ተምራችኋል። እነዚህ ሁሉ ነገሮች አሁን ተናገሩ እያልኩኝ አይደለም፣ አሁን ሰዎችን አሳዩ እያልኩኝ አይደለም። ይህ ትልቅ የሆነ ጃምፕ ነው። ከባድ ሊሆን ይችላል፣ ይገባኛል። እያልኩኝ ያለሁት ራሳችሁን ተቀበሉ። ቤት ውስጥ ስትሆኑ በራችሁን ዘግታችሁ አትሊስት መስታወት ላይ ራሳችሁን በደንብ አድርጋችሁ love it። ጎዶሎነታችሁ ውደዱት። የምትጠሉትን ነገር አሳሳቃችሁ ከሆነ ተቀበሉት። እስኪ አሳሳቃችሁ ምን አይነት ዩኒክ እንደሆነ ታውቃላችሁ እናንተ because all you know is ራሳችሁን መጥላት because ማንንም ሰው ራሳችሁን እንድትወዱ አላረጋችሁም። why do you think ለምን ራሳችሁን ከመውደድ ለምን ነው ራሳችሁን መጥላት የምትመርጡት? why ብላችሁ ጠይቃችሁ አታውቁም? it's because everyone ከቤተሰቦቻችሁ ጀምሮ ራሳችሁን እንድትጠሉ ነው ያደርጓችሁ። everyone ጓደኞቻችሁ አሁንም ለራሱ ማለት ነው ራሳችሁን እንድትጠሉ ያደርጓችኋል። ምክንያቱም የውሸት ማንነታችሁ እንደሚቀበሉት ቀን በቀን ያሳያችኋል። የውስጥ ያላችሁ ማንነት የደበቃችሁት ማንነት እሱን አክናውሌጅ ለራሱ አያደርጉትም። እንደውም ሳይታወቃቸው የሚተርቡት ሰዎች ሊኖሩ ይችላሉ። ያ የተደበቀው ማንነታችሁ ሰው አክሰፕት እንዲያደርጋችሁ መፈለግ አቆማችሁ ራሳችሁን አክሰፕት አድርጉ። እስካሁን ማለት ነው ቤተሰቦቼ አክሰፕት ካላደረጉኝ እኔ መኖር አልችልም እያላችሁ ነበር because ይህ አላወቃችሁም። አሁን የነገርኳችሁ ነገር ቤተሰቦቻችሁ ኢግኖር ካደረጓችሁ እናንተ ከጣሏችሁ የምትሞቱ መስሏችሁ ነበር፣ ግን አትሞቱም። አይምሯችሁ የውሸት ታሪክ እየፈጠረ ነው።
አሁን አድጋችኋል ኦሬዲ you can take care of yourself ገባችሁ አይደለ? ስለዚህ ይህ መማር አለባችሁ ራስን መቀበል ማለት ነው። ራሳችሁ ስትቀበሉ ምንድነው የሚመጣው አይምሮአችሁ ላይ መሰላችሁ? ሊሚቲንግ ቢሊፍ ይመጣል። ሊሚቲንግ ቢሊፍ ወይም ደግሞ ኔጌቲቭ ቶት ደግሞ ይመጣል። ኔጌቲቭ ቶት ሊሚቲንግ ቢሊፍ ምንድነው? እናንተ ለምሳሌ ራስን መቀበል ይገባኛል ስትሉ ራስን መቀበል አትችልም፣ ራስሽን መቀበል አትችይም። you know why? because ቤተሰቦችህ እንደዚህ አይነት ስትሆን ነው የሚወዱክ የሚቀበሉክ። አንተ እንደዚህ ስትሆን እንደዛ ስትሆን ነው የሚቀበሉክ። እንደዚህ ከሆንክማ ቢተውስ አይ ችግር የለውም፣ አሁን ባለንበት ጥሩ ነን፣ ችግር የለውም፣ እኔ በቃ ፕራይቬሲ ነው የምወደው፣ እንደውም ሰው እንዲያቀብኝ አልፈልግም ማን መሆኔ ምናምን እያን ራሳችን ሊሚት እናደርጋለን፣ ቁጭ እናደርጋለን። ገባችሁ አይደለ? ራሳችን እንዋሻለን ማለት ነው። so we don't need that limiting belief and ቼክ ማድረግ አለብን። እነሱ ድምጾች ማለት ነው አይምሮአችን ላይ ስንሰማ መጻፍ ይኖርብናል። ከዛ ኔጌቲቭ థాት አለ፣ ኔጌቲቭ የሆነ አስተሳሰብ ለራሳችን አለን። ራሳችንን እንጠላለን፣ በጣም አሳሳቃችንን እንጠላዋለን፣ ጥርሳችንን እንጠላዋለን፣ ቁመታችንን እንጠላዋለን፣ ግንባራችንን እንጠላዋለን፣ ጸጉራችንን እንጠላዋለን፣ አነጋገራችን፣ ሐሳባችን፣ ለህይወት ያለን አመለካከት፣ የምንወዳቸው የምንጠላቸው ነገሮች በአጠቃላይ እንጠላለንም አንቀበልምም። አንቀበላቸው ለምን? ስለምንጠላቸው ነው። እንጠላቸው የሆነው ደግሞ ለምንድነው? በቤተሰቦቻችን በማህበረሰቦቻችን ምክንያት ነው። ይህ አሁን ብሬክ አድርገናል ኦሬዲ። የቤተሰብና የማህበረሰብ ጫና ህይወታቸው ላይ ያደረሰው ነገር አይታቸዋል። ስለዚህ ለራሳቸው አሁን ማሰብ ይኖርባቸዋል። ገባችሁ አይደለ? ስለዚህ እነዚህ ኔጌቲቭ ሐሳቦች መመልከት አለባችሁ። ዝም ብላችሁ እነዚህ ኔጌቲቭ ሐሳቦች ሲመጡ ወይኔ መጨናነቅ፣ ራስን መጥላት፣ እኔ አልጠቅምም አልረባም ምናምን እያልክ ራስን መስደብ ሳይሆን ይህ ድምጽ ተመልከት። አይምሮአችሁ ውስጥ ያለው ድምጽ ተመልከቱ። ሲሰድባችሁ ያ ድምጽ ተመልከቱት። የእናንተ ድምጽ አይደለም እሱ ድምጽ፣ የጓደኞቻችሁ ድምጽ ነው፣ የቤተሰቦቻችሁ ድምጽ ነው። ልጅ እያላችሁ የተሰደባችሁት በመምህራችሁ ሊሆን ይችላል። እሱ የእናንተ ድምጽ አይደለም። ኢቭን ቤተሰቦቻችሁ ጥሩ ሰዎች ቢሆኑ ማለት ነው የእናንተ መምህር በመጥፎ ቤተሰቦች ወይም ደግሞ ይህ አሁን የነገርኳችሁ ነገሮች የማያውቁ ቤተሰቦች ካሳደጉት እናንተን ምንድነው የሚያረጋችሁ? እሱ በተማረው ትክክል ነው ብሎ ስለሚያስብ እናንተንም ይህ ትምህርት ያስተምራችኋል ማለት ነው። ስለዚህ ከዚህ ነገር አታመልጡም። ኢትዮጵያዊ ከሆንክ ሁልሽም ሰብኮንሺየስሊ ፕሮግራም ተደርገሻል ራሳችሁ እንዳትሆኑ በባህል ማለት ነው። ሶ ኔጌቲቭ ታውታችሁን ኔጌቲቭ የሆነ አስተሳሰባችሁን ሬጂስተር ማድረግ ጀምሩ፣ መጻፍ ጀምሩ። that's when you're going to change, trust me። ኔጌቲቭ የሆነ ሐሳባችሁን ከጻፋችሁ ታያላችሁ ምን እየጎዳችሁ እንደሆነ። እነዛ ድምጾች የእናንተ እንዳልሆኑ ታያላችሁ። እናንተ ነጭ ወረቀት እያላችሁ ማለት ነው በእነዛ ኔጌቲቭ ሐሳቦች ኦሬዲ ተሞልታችኋል። ደደብ፣ መጥፎ፣ አትረባም፣ ቁመትሽ አጭር፣ ቁመትሽ ያስጠላል፣ ግንባርክ ደባሪ ነው፣ ድምጽክ ያስጠላል። እነዚህ ሁሉ ኔጌቲቭ እናንተ አይምሮ ውስጥ አሉ። አሁን እነዚህ ልታዩዋቸው አትችሉም because why? እንደዚህ ነው ያለው። ዝብርቅርቅ ብሎባችኋል። እናንተ መስማት አትችሉም። ኦሬዲ በሐሳብ ሞልታችኋል። ስለዚህ ምንድነው ማድረግ ያለባችሁ? you need to what? you need to what? see this. ይህን ማየት ይኖርባችኋል። እነዚህ ድምጾች ማየት ይኖርባችኋል። ዝም ብላችሁ ፊል ማድረግ ሳይሆን መጨናነቅ ምናምን ሳይሆን ምንድነው የምትሆኑት? ማየት ስትጀምሩ ምን ማድረግ ትጀምራላችሁ መሰላችሁ? ማየት ስትጀምሩ እነዛ ኔጌቲቭ ድምጾች ይህ ሁሉ ዝብርቅርቅ ያለው የተደማሰሰው ነገር ምንድነው የምታደርጉት? ታጠፋላችሁ። ይህ ማየት በመጀመራችሁ ነው ይህ ሁሉ የመጣው። ከዛ ሶስተኛ ስቴፕ እንመጣለን ማለት ነው። እወዳችኋለሁ በጣም አይዞን። አንድ ቀን ህይወታችሁ መቀየሩ አይቀርም። ለዛም ነው ይህ ስቴፕ ባይ ስቴፕ እየሰጣችሁ ያለሁት ህይወታችሁ እንደሚቀየር ስለማቅ ማለት ነው። አንድ ቀን ታሸንፋላችሁ በእርግጠኝነት። የምትወዷቸው ሰዎች ወደ ህይወታችሁ ይመጣሉ። ሶስተኛው ስቴፕ ምንድነው አዶናይ ካላችሁኝ፣ አሁንም ሰርክሏን አረጋታለሁ። እዚህ ሰርክል ውስጥ ምን ነበር? ይህ የእናንተ አይምሮ ነው። ባይ ዘ ወይ አይምሮ ወይም ደግሞ ፕሮግራሚንግ ማለት እንችላለን። ፕሮግራም ተደርጋችኋል። ፕሮግራሚንግ በማን ነው ፕሮግራም ይደረጋችሁት? በቤተሰብ እና ማህበረሰብ ማቹ። ከዛ
ምንድነው የተቀበላችሁት ከዚህ እንደማትረቡ ደግሞ ለዚህ ማለት ይቻላል አትረባም ታስጠያለሽ ኢቭን ታስጠያለሽ ብለው ባይሰድቡሽም ለራሱ አንድ ወንድ መጥቶ ከተረበሽ አንቺ አስጠላለሁ ብለ የሚል አሳሰብ ይኖርሻል ፕሮግራም ቤተሰቦቻችሁ ራሳችሁ መሆን ስትሞክሩ ነው ይያሉ ከተቀጧችሁ ጸባዬ መጥፎ ነው አስጠላለሁ አጭር ነኝ ሰው አይቀበለኝም ምናምን መፍራት አለብኝ ሰዎችን ማፈር አለብኝ እኔ ፍቅር አይገባኝም እኔ ከሰው በታች ነኝ እነዚህ ሁሉ ድምጾች አሉ አይምሯችሁ አሁን እናንተ ማየት አትችሉም እነዚህ ድምጾች because እነዚህ ድምጾች ፊል ያደርጋችሁ ነበር እስካሁን ለምን እንደሆነ ባታቁም እያለቀሳችሁ ነበር እያለቀሰ ነው ባይዘው ምንድነው እያለቀሳችሁ የተናደደ ይመስላል በቃ እያለቀሳችሁ ነበር እስካሁን ማለት እያለቀሳችሁ ነበር is like ለምንድነው ማለቅሰው ለምንድነው ሰው መፈራው ለምንድነው መጨናነቀው ወይኔ ተጨናነቅኩኝ ወይኔ ሰው ፈራሁኝ አረ ራሴን እጠላለሁ አረ ምናምን ለምን ላይ ነው መልሱ ለምን ስትሉ ምንድነው የምትሆኑት አይናችሁ ይከፈታል ማለት ነው እንደነገርኳችሁ ቀደም አይናችሁ ይከፈታል ከዛ ምንድነው የምትሆኑት አይምሯችሁን መመልከት ጀምራላችሁ አሁን ንግሪያችኋለሁ አይምሯችሁን መመልከት ጀምራላችሁ አይምሯችሁ ውስጥ ድምጽ ብቻ ነው ያለው ድምጹ ደግሞ የእናንተ ድምጽ አይደለም ይህ እወቁልኝ ድምጹ የእናንተ ድምጽ አይደለም ድምጹ የእናንተ ፕሮግራሚንግ ነው ከሰው የተቀበላችሁት ነው ነፃ ሜሞሪ ካርድ ያያላችሁ ሙልት አርጎባችኋል እዛው ቤተሰቦቻችሁ ማህበረሰቦቻችሁ እንዳለ ያባችሁ ራሳችሁ መመልከት ስትጀምሩ ከማልቀስ ምናምን መጨናነቅ ብቻ ወጣችሁ ማለት ነው ራሳችሁ መመልከት ስትጀምሩ እነዚህ ድምጾች ምንድነው የምታደርጉት እንደዚህ ያጠፋችሁ ትመጣላችሁ ሜቢ እቺን ያህል ልትቀር ትችላለች ግን ቀስ በቀስ ይያላችሁ እነዚህ ድምጾች ማጥፋት ትጀምራላችሁ ከዛ ምንድነው የምታደርጉት በእነሱ ድምጾች ፋንታ አዳዲስ ድምጽ መተካት ትጀምራላችሁ ጎበዝ ጀግና ቆንጆ ተወዳጅ ሀብታም ምናምን ፖዚቲቭ የሆኑ ድምጾች ማምጣት ትጀምራላችሁ ምክንያቱም አሁንማ በቃ አውቃችኋላ አይምሯችሁ ያለው ድምጽ የእናንተ እንዳልሆነ የእናንተ ካልሆነ ደግሞ ያ ድምጽ ምንድነው የምትሆኑት እናንተ ራሳችሁ ከዛ ድምጽ መለያየት ትጀምራላችሁ አያችሁ አይደለ ያ ድምጽ የእናንተ ቢሆን ኖሮ የእናንተ እንደሆነ አታውቁም ነበር ኦሬዲ ናችሁ አሁን የተናገርኩት ነገር ኮሜንት ላይ ጻፉልኝ ያ ድምጽ የእናንተ ቢሆን ኖሮ የእናንተ እንዳልሆነ የማወቅ አቅሙ አይኖራችሁ ምክንያቱም ያ ድምጽ ናችሁ እናንተ እስካሁን ደግሞ እንደዛ ነበራችሁ እናንተ አሁን ግን አይምሯችሁ ያለው ድምጽና እናንተ እየለያዩዋችሁ ነው ሁለት መንገድ እየፈጠርኩኝ ነው አሁን which is ራሳችሁን ነፃ ለማውጣት አቅሙ ይኖራችኋል አሁን በእነዚህ ጎበዝ ጀግና ቆንጆ ምናምን የሚሉ ድምጾች ራሳችሁ ተክታችኋል እነዚህ ድምጾች በምንድነው የሚመጡት ራሳችሁን ቻሌንጅ በማድረግ እንዴት አድርጋችሁ ነው ራሳችሁን ቻሌንጅ በመታረጉት ሲላይ ኔጌቲቭ ቶት እንዳንረሳው አራተኛ ራሳችሁ እንዴት ነው ቻሌንጅ የምታረጉት ቀስ በቀስ ራሳችሁን በማሳየት ስለዚህ ውስጣችሁ ላይ ያለው ማንነት ቀስ በቀስ ለሚቀርባችሁ ሰዎች ማሳየት ትችላላችሁ ለምሳሌ ጓደኛ ካላችሁ እናንተ የሚቀበላችሁ በማንነታችሁ ከሌላችሁ it's okay ራሳችሁን ቀስ በቀስ ለራሳችሁ ማሳየት ትችላላችሁ ወደ ውጭ ስትወጡ የሆነ ሰው ስታገኙ የማታውቁት ሰው ሊሆን ይችላል ትንሽ ከናንተ ማለት ነው ትንሽ አሳስባችሁ ውጥት አድርጓት ለምሳሌ ወደ ሱፐርማርኬት ስትሄዱ ካሸር ካለዛ ይህ ካሸር አያውቃችሁም እናንተ ስለዚህ አይምሯችሁ ውስጥ ያለ የሆነ ለምሳሌ ቀልድ ከመጣላችሁ መቀለድ ከፈለጋችሁ ግን አያስቅም ይህ ቀልድ ይናደድብኛል ምናምን ብላችሁ ካስባችሁ ቀልዷት እሷን ነገር አውጧት ይህ ካሸር አያስታውሳችሁም ይስቅባችኋል ወይም ደግሞ ይህ ቀልድ አያውቁም ምንድነው እቺ ምናምን ሊሏችሁ ይችላሉ ግን ይረሷችኋል እናንተ አያስታውሷችሁም ስለዚህ ከዚህ ነው ቻሌንጅ የምታደርጉት ራሳችሁ ሱፐርማርኬት ስትሄዱ ቻሌንጅ አድርጉ ራሳችሁን ቻሌንጅ
ትንሽ የምታምኑት ነገር ካለ መናገር። የሆነ ሰው ካማረበት ማለት ነው ቀስ ብላችሁ ምንድነው የምታደርጉት? hey you look good ዛሬ አምሮብሃል ትንሽ ኮምፕሊመንት። ከዛ ሰውነታችሁ ውርር ያደርጋችኋል። ወይኔ እየሰደበች ነው፣ ወይኔ አንተ ለምን እንደዚህ ያልከው ለምን ተገኘ፣ ወይኔ ታወቀብክ ምናምን። ይህ ሁሉ ድምጽ ማለት ነው የእናንተ ህፃን ልጅ እየጮኸ ነው። ወይኔ በቤተሰቦችህ ትመታለህ፣ ወይኔ ቤተሰቦች ይቆጣሃል ራስክ ስለሆንክ እያላችሁ ነው። ግን አሁን አይምሯችሁን ማየት ስለጀመራችሁ ታውቃላችሁ ይህ ድምጽ የእናንተ እንዳልሆነ፣ ይህ ድምጽ ጉዳትና ፕሮግራሚንግ እንደሆነ ታውቃላችሁ። ስለዚህ ቀስ በቀስ ራሳችሁን ቻሌንጅ ማድረግ ጀምሩ። በዛው ሐሳባችሁ ቀስ በቀስ ማካፈል ጀምሩ። ከጓደኞቻችሁ ጋር ስትሆኑ ቀስ በቀስ ራሳችሁን ማለት ነው ማጋለጥ ጀምሩ። የማትወዱት ነገር ካለ ኖ ማለት ተማሩ። እቺ ነች ትልቋ ቻሌንጅ። ኖ ሄይ ዛሬ መውጣት ትፈልጊያለሽ? እንሂድ፣ የቤት ስራ ስሪልኝ፣ ወይም ደግሞ ስራ ትንሽ ሆኛለሁና ከቨር አድርጊልኝ። ከካምፓኒ ደውሎ ማለት ነው ስራ ትንሽ ሽፍት ከቨር አድርጉልኝ ባካችሁ፣ ና ከቨር አድርጊልኝ፣ ነይ ከቨር አድርጊልኝ። ማይመቻችሁ ከሆነ ኖ፣ መሄድ ማትፈልጉ ከሆነ ኖ፣ ማትፈልጉት ነገር ከሆነ ኖ። that's it። ምክንያቱም ሳትፈልጉ እሺ ስትሉ ማለት ነው ከራሳችሁ ተቃራኒ እየሄዳችሁ ነው። ራሳችሁን እየከዳችሁ ነው ሰዎችን ለማስደሰት ማለት ነው። ይህ እየመጣ ያለው of course ከቤተሰቦቻችሁ ነው። ቤተሰቦቻችሁ ከከዳችሁ ወይም ደግሞ ኖ ካላችሁ ለቤተሰቦቻችሁ ተመታችኋል። አሁንም የምትመቱና የምትጣሉ የምትከዱ አባንደን የምትደረጉ ይመስላችኋል። ለዛም ነው ኖ ማለት የሚከብዳችሁ። ስለዚህ ኖ ማለት ተማሩ። ኖ ጓደኞቻችሁ እናንተ ሊጠቀሙባችሁ ከመኮሩና ይህ ከተያችሁ ኖ። የማትወዱት ሙቪ ካለ ይህ ሙቪ ትወደዋለህ ከተባላችሁ አልወደውም፣ I don't like it። ምክንያቱም እናንተ የሚመስላችሁ ምንድነው እሺ ካላችሁ ሁሌ የምትወደዱ ይመስላችኋል፣ ግን አትወደዱም። ደባሪ የሆነ ጸባይ ነው ይሄ። ዋቻርላ አይሮን ማን ትወደዋለህ? አዎ እወዳለሁኝ። አትወደውም እኮ አይሮን ማን። አዎ እወደዋለሁኝ። መሮጥ ትወዳለህ እንዴ? አዎ እወዳለሁኝ። እኔ መዋኘት አልወድም ሲልክ አንዱ እኔ መዋኘት አልወድም፣ ፀሐይ ሲኖር ያስፈራኛል፣ እኔም ፀሐይ ስትኖር ታስፈራኛለች። ፀሐይ እየወደድክ እኮ ነው። ዝናብ በጣም ወዳለሁኝ፣ እኔም ዝናብ ወዳለሁኝ። እሺ እኔ ምን it's like መስታወት ነህ፣ የሰው መስታወት። የራሳችሁ ጸባይ የላችሁም። so boring as fuck። ለዛም ነው ብዙዎቻችሁ ከእናንተ ጋር ያሉ ሰዎች ማለት ነው they don't even value you, like literally value አያረጓችሁም። እናንተ በትክክል ያ ማንነታችሁ ስለማያውቁት ማለት ነው ዝም ብለው በቃ they take you for granted። ይህ ኖ ማለት ስትማሩ እነዛ ጓደኞች የእናንተ ጠላቶች፣ ተራቢዎች፣ ወቃሾች መሆን ይጀምራሉ። ራሳችሁ ማክበር ስትጀምሩ እናንተን መናቅ የሚጀምሩ ሰዎች ብዙ ይሆናሉ። ራሳችሁ ማክበራችሁ እነሱን እየናቃችሁ እንደሆነ የሚሰማቸው ሰዎች ይኖራሉ። ምክንያቱም አቅበጣቸዋል። እነዛ ሰዎች ቀብጠዋል በጣም። ኮሜንት ላይ ጻፏት እቺ አሁን የተናገርኳት ኖት ማለት ነው። ራሳችሁን በማክበራችሁ ምክንያት እነሱ ንቀት እየተሰማቸው ነው። ኮሜንት ጻፏት እቺ። ራሳችሁ በማክበራችሁ ምክንያት ኮሜንት ጻፉልኝ። ራሳችሁ በማክበራችሁ ምክንያት እነሱ ንቀት እየተሰማቸው ነው። ራሳችሁ በመውደዳችሁ ምክንያት እነሱ ጥላቻ እየተሰማቸው ነው። ኖ በማለታችሁ ምክንያት እነሱ ሊጠቀሙባችሁ ባለመቻላቸው ለነሱ የሚታያቸው ንቀትና እናንተ እንደተለወጣችሁ የተበላሸ ሰው እንደሆናችሁ ነው። እየተረቡ እየተሳለቁ ኢሞሽናሊ አቢዩዝ እያደረጉ ኢግኖር እያደረጉ እናንተን ስልክ ስትደውሉ ምናምን whatever it is እየተጠቀሙ እንዳለ ወደ ቦታችሁ ሊመልሷችሁ ይሞክራሉ። ገባችሁ አይደለ? ህይወታችሁ ይሆናል። ለዛም ነው እየፈራችሁ የነበረው is because እነዚህ ሁሉ ኮንሲኩዌንሶች አሉ። ግን በዛው ልክ ተቃራኒ ምንድነው የሚያጋጥማችሁ? ራሳችሁን ቻሌንጅ አርጋችሁ ማለት ነው። ራሳችሁን ቻሌንጅ እያረጋችሁ መጨረሻ ላይ ምንድነው የምትሆኑት? ራስን መቀበል ይመጣል። ራሳችሁ ስትቀበሉ ይዛኔ ምንድነው የምትሆኑት? That is when the reward happens. That is when the blessing happens. በረከታችሁ የሚያጋጥማችሁ የዛኔ ነው። የህይወት ገራሚነት ህይወት እንዴት እንደምታስቅ የምታውቁት የዛኔ ነው። አይምሯችሁ እንዴት ሲኦል ውስጥ አስሮ ያስቀመጣችሁ እንደነበረ የምታውቁት የዛኔ ነው። እነዛ አዳዲስ ሰዎች ወደ ህይወታችሁ ሲመጡ በልባቸው የሚያፈቅሯችሁ እስኪ ያስቡት። ከጓደኞቻችሁ ጋር ሆናችሁ ከልባችሁ ስታወሩ ስለ ጉዳታችሁ፣ ስለ ድክመታችሁ፣ ስለ ጭንቀታችሁ እያወራችሁ ማለት ነው እንደዚህ ብሎ የሚሰሟችሁ በፍቅር የሚመለከቷችሁ ወይኔ ታድለሽ ስታምሪ አንቺ ታድለ ካንተ እንደዚህ ጸባይ ያለክ አሳስብሽ ስወድልሽ
ፍቅረኛ ስትይዙ እነዚህ ሰዎች በውሸት ማንነታችሁ ሳይሆን በትክክለኛው ማንነታችሁ ፍቅር ሲሰጧችሁ ሲያከብሯችሁ አስቡት። ገባችሁ? ይህ ህይወት ውስጥ እንድትገቡ ነው የምፈልገው እኔ። ዓላማችን ይህ ህይወት መግባት ነው። that's it because እናንተ እድሜ ልካችሁ የምታቋቸው ሰዎች ከ200 በላይ አይሆኑም። 200 ሰዎች አሁን ብታስታውሱ ማለት ነው። እነዚህ 200 ሰዎች እድሜ ልካችሁ ታስራችሁ እንድትኖሩ እያደረጓችሁ ነው። ዓለም ላይ 8 ቢሊዮን ሰው አለ። ዓለም ላይ 8 ቢሊዮን ሰው አለ። ለ200 ሰዎች ስትሉ ህይወታችሁ እቺ አንድ ህይወታችሁ እያጣችሁ ነው። ኦሬዲ ሳክሪፋይስ እያደረጋችሁ ነው። ለማን ብዬ? who gives a fuck? no እንደፈለኩት እናገራለሁኝ፣ እንደፈለኩት ስቃለሁኝ፣ ራሴን አደንቃለሁኝ፣ ራሴን አሞግሳለሁኝ፣ ሀብታም ለማድረግ የሚገባኝ ህይወት አመጣለሁኝ፣ እነሳለሁኝ። ቢዝነስ መጀመር ከፈለኩኝ በኩራት ልብስ የፈለኩን ለብሳለሁኝ፣ ጸጉሬን እንደፈለኩት አስተካክላለሁ። ራሳችሁ መቀየር ስትጀምሩ ቅሬታ ያላቸው ሰዎች ካሉ እነሱ ሰዎች አሁን እያወቃችሁ ነው። ህይወት መልእክት እየላከች ነው፣ እግዚአብሔር ማለት ነው። which is እነዚህ ሰዎች የናንተ ስላልሆኑ እባካችሁ ከህይወታችሁ አስወጧቸው። ስቲል እነዚህ አይነት ጸባዮች እያያችሁ ከነዚህ ሰዎች ስቲክ የምታደርጉ ከሆነ ምንድነው የምትሆኑት? እድሜ ልካችሁ እየተሰቃያችሁ ትኖራላችሁ ማለት ነው። ግን ባይገርማችሁ ማለት ነው አንድ ሰው የሚለወጠው ስቃይ ሲበዛበት ነው ህይወት ውስጥ። ስቃይ ሲበዛባችሁ በእርግጠኝነት እንደምትለወጡ እኔ 100% ሹር ነኝ። ምክንያቱም አሁን የነገርኳችሁ ነገር ከአይምሯችሁ አይወጣም ካሁን በኋላ። ስለዚህ ወደ ጓደኞቻችሁ ወደ ቤተሰቦቻችሁ ስትሄዱ እነዚህ ሰዎች እንዴት አድርገው ማለት ነው ትሪት እንደሚያደርጋችሁ ተመልከቱ። ትክክለኛ ማንነታችሁ ለሰከንዶች ትንሽ አስወጡና እንዴት ሪአክት እንደሚያደርጉ ተከታተሉ። ከዛ ማን ህይወታችሁ ውስጥ መቆየት እንዳለበት ታያላችሁ፣ ማን መቆየት እንደሌለበት ደግሞ ትማራላችሁ። አባት እናታችሁ፣ ወንድም እህቶቻችሁ እንደዚህ ትሪት የሚያደርጓችሁ ከሆነ ባውንደሪ መኖር አለበት። ቤተሰቦቻችሁ መቼስ ጥላችሁ መውጣት አትችሉም። ባውንደሪ ይኑር። አትሊስት በጣም ኤክስትሪም ከጎዷችሁ ቤተሰቦቻችሁን ለራሱ ወደዛው ማራቅ ትችላላችሁ። you have the right። ደማችሁ ስለሆነ ብቻ እናንተ የመጉዳት መብት አላችሁ ማለት አይደለም። ስለዚህ ባውንደሪ መኖር አለበት። ወንድም እህታችሁ ቤተሰቦቻችሁ ያ ባውንደሪ ካለፉ እናንተን ወደ ነበራችሁበት ማንነት ሊመልሷችሁ ከመከረ hey no you can't do that anymore. no I respect myself. ለእናንተ ስልኔ ደስታዬን አጥቻለሁ። እድሜ ልኬ አላጣም። እኔ በማንነት የምትወዱኝ ከሆነ ጥሩ፣ ማትወዱኝ ከሆነ ደግሞ I don't give a fuck። እንደዚህ አይነት ሜንታሊቲ ሲኖራችሁ እነዛ ቤተሰቦቻችሁ ሳይወዱ ማለት ነው እናንተን መቀበል ይጀምራሉ። because ቤተሰቦቻችሁ በፍቅር ይወዷቸዋል። that's how it is። ችግሩ ምንድነው? እናንተ ደፍራችሁ መነሳት ስላቃታችሁ ነው። so you have to show them, you have to be a leader and show them hey this is how I want my life to be. ህይወቴ እንደዚህ እንዲሆን ነው የምፈልገው። የምትቀበሉት ከሆነ ጥሩ፣ ማትቀበሉት ከሆነ whatever, who gives a fuck። ከዛ መናደዳቸው አይቀርም። እንደዛ ይላሉ። ቆይተው መቀበላቸው አይቀርም because they know it's serious። አሁን እንደ ልጅ ነው ትሪት የሚያደርጓችሁ እናንተ። እነዛ ጓደኞች whatever ክላስሜቶች መምህሮች whatever እነሱ ሰዎች የሚተርቡ ከሆነ ኢግኖር ማድረግ ያለባችሁ ኢግኖር ታረጋላችሁ፣ ብሎክ ማድረግ ያለባችሁ ብሎክ ታረጋላችሁ። ከዛ መራቅ ካለባችሁ ሰዎች ትርቃላችሁ ወዲያውኑ። ምክንያቱም እነዛ ሰዎች ስትቀየሩባቸው ከህይወታቸው ሊያስወጧችሁ ይሞክራሉ። እናንተን ኢሞሽናሊ አቢዩዝ ለማድረግ ስልካችሁ ኢግኖር ለማድረግ ይሞክራሉ፣ ወይም ደግሞ ቴክስት ቆይቶ ለመመለስ ይሞክራሉ። ግን you should see that as an opportunity to leave። ገባችኋል? as an opportunity to leave because you don't want to be there anyways። እዛ መሆን አትፈልጉም anyways። ከዚህ ሁሉ ጓደኞች ምናም ከተላቀቃችሁ በኋላ maybe ለወራት ቢሆን ወይ ለአንድ አመት whatever it is ብቸኝነት ውስጥ ልትገቡ ትችላላችሁ። ግን የምታገኙት ሰው you're going to be so fucking happy, I promise you. all right, thank you በጣም የቪዲዮ ስላያችሁ በጣም ወዳችኋለሁ። ሰብስክራይብ ማድረግ ከፈለጋችሁ አርጉ፣ ካልፈለጋችሁ አታርጉ፣ ችግር የለውም፣ አላስገድዳችሁም። ላይክ ማድረግ ከፈለጋችሁ ላይክ ማድረግ ትችላላችሁ፣ ካልፈለጋችሁ ደግሞ አታርጉ፣ ችግር የለውም። አላማዬ እናንተን ማገዝ ነው። ወዳችኋለሁ። ቀጣይ ቪዲዮ ጠብቁ።